ይሳቅ በመጀመሪያ ደረጃ አዳምጠኝ። ቲናና እሱ አብረው ይኖሩ ነበረ። ከዛ በኋላ ቲና እሷን ያስጠጋዋት አለች። እሻልን ከዛ ስታስጠጋት ፓርታይም ብላ እየሄደች ነገር ግን ምን ሰርታ እንደምትመጣ አላቅም አለች። ቲና ኢጃዛ ቤት ነው ያላት። ይሳቅ በደንብ አዳምጠኝ እሺ። የሚኖሩ ሻውጃ ነው። አዎ ከዛ በኋላ ይሄን ድምጽ እንትን በለው ይቅዳው ለሚመለከተው ክፍል አስተላልፍልን። እኔም ቢሆን ጧት ኤምባሲ እመጣለሁ። ከዛ በኋላ ቲና ጋር ሲኖሩ ባልሆነ ነገር ይጣሉና ይወጣሉ። አሁን ቲና ላይ ብላይ እኔ ሀቄ ይወጣልኝ ብላ ስትመጣ ምንድነው ብለን ስንጠይቅ እኔ ጋር ትኖር ነበር ነገር አይደለም ይወጣ ነው ስራ ገብቼ ነው ይሁን እሺ። እኔን ልደት አፍሽን ዝጊ ሚውት አርገሽ ተቀመጪ። ጥያቄ ካለሽ በኋላ አይ እውነቱን ነው ስራ ገብቼ ነው ያልኩሽ። ይሁን ችግር የለም ስራ ገብታ ወጣች። እሺ እንበል ላስተካክልሽ። ከዛ በኋላ ስራ ገብታ ወጣች። ከዛ ቲና ጋር ሲሰዳደቡ ምናምን ይመስለኛል እዚህ ላይ ሲመጡ ቲና ሀቅ አለኝ ሀቄን ማውጣት ፈልጋለሁ ብላ መጣች። ሀቅሽ ምንድነው ስንላት እኔ ከዚህ በፊት ሲም ካርድ ሽጬላቸው ነበር። ሻጯ ማናት? ቲና። ለማን? ለዚችም ለሌላ ሰው ለምናምን ሲም ካርድ ሽጣለች። ከዛ ሲም ካርዱን ሳዘጋባት ከቤቴ ሳስወጣት ሲም ካርዱን ሳዘጋባት ብር አለኝ ብሎ የሚል ሰው እኔ ጋር መጣ። እኔ ብር አልወሰድኩም፣ ነገር ግን ብሩን የወሰደችው እሷ ናት። ሀቄን ማውጣት ፈልጋለሁ ብላ ቲና ስትመጣ ይሳቅ ምን ተፈጠረ መሰለ? ይቺ ልደት የምትባለው እኔ ሀቅ አለኝ ብር ወስጃለሁ፣ እውነት ነው። ዘነበችን ለማስጠፋት ተነጋግረን ነበረ፣ ሁለታችን ተነጋግረን ነበረ። ግን በኋላ ላይ ከቲና ጋር ባለመስማማት ለሌላ ሰው እንድትጠፋ 1000 ብር ተቀብለናል። አንድ ሁለተኛ ቲና ደግሞ እየወሰደች ለወንድ ትሸጠኛለች። ፓርታይም ተብሎ እየሄድኩኝ ግን አብሬ እየተኛው እየመጣውኝ ያንን ብር እማበላው እማጠጣው ለነሱ ነው፣ ለባሏ ለሷ እቤቱ ላሉ ልጆች። ምክንያቱም እኔ ከወንድ ጋር ሂጂ ተኝ እያለች እየላከችኝ ብላ ስትል እኛ ቲና እሺ ጥሩ እንደዛ ከሆነ ይሄ ነገር ለምንድን ነው የሚደረገው? እቤትሽ እየወሰድሽ ወንድ ጋር እያስተኛሽ ታመጫለሽ ስንላት መረጃ አለኝ አለች። ምን መረጃ ስንላት የድምጽ መረጃ ላከች። እሱንም አክሰፕት ሳናረግ ቀርተን አንቺ ሰውየው ለተባለው ሰውዬ ደውያልን መሲ ብርጅስቶ መሃል ላይ ሆነና ተደወለ። አሁንም ለአንተ ስልክ ሰጣለሁ አንተም ታወራለህ። ይሄ ነገር እስከ ትልቅ ደረጃ መድረስ አለበት። የሀገሪቷ ጋላሪ መጥፋት የለበትም ይሳቅ፣ በእኛ በቆሻሾቹ ማለት ነው። ከዛ በኋላ ሲደወልለት ሰውየው ምን አለ? እኔ አለ እሷ የምትሰራው ስራ ሲጀምር የሽርሙጥና ስራ ነው። ይሄው ልክልሃለሁ የምትሰራው ስራ የሽርሙጥና ከሷ አልፎ ተርፎ ሴቶች ታመጣልኛለች። ራሷ የምትሰራው ስራ እንደዚህ አይደለ ወይ? ማን ይጂ ብሏት ነው? እኔ ራሴን አውቃለሁ። ሴቶች አምጥታ ሰጣኛለሽ ብሎ አለ። ስልክ እንሰጣለን አንተ ትደውላለህ። ምክንያቱም ይሄ የሰው መሸጥ ወይም የሰው ማን ነው? ቲና ናት ወይስ እዚህ ያለችው ልጅ ናት? እንደዚህ ሰላም እቺኛይቱ ልደት የምትባለው ማለት ነው። እኔ ግን ከጠፋሁኝ ወር ሁለተኛ ወሬ ውስጥ ነው ያለሁት። ያው በ16 ነው 3 ወሬ ቲና ከጠፋሁኝ። ሚውት አርጊ ስትጠይቂ ታወሪያለሽ። አትቅለብለቢ። እዚህ ቤት ውስጥ የመቅለብለብ እንትን የለም። እንኳን አንቺ ቲና አፏን ዘግታለች። አርፈሽ ተቀመጭ። ከዛ በኋላ ምን ተደረገ መሰለ? ሰውየው ጋር እንድደውል ብለን መሲ ብርጅስቶ መሃል ላይ አድርገን ስናስደውል ምን አደረገ ሰውየው? ሲጀመር ስራዋ ይሄ አይደለ ወይ? ከራሱ አልፎ ተርፎ ሴት ታመጣልኛለች አለ። ሴቶች ታመጣልኛለች አለ። አሁን እኛ የምንፈልገው እዚህ ጋር ቲና አለች፣ የቤቱ ባለቤት ናት። ወደሷ መታለች። ዋናው ፐርፐስ ቲና ናት። ከቲና ጋር ችግር አለ። አሁን በመቀጠል ደግሞ እሷ ሌላ ሴቶች እያመጣች ለወንድ እንደምትሰጥ ተናግሯል። ከዛን አልፎ ተርፎ ደግሞ ከላይ የተቀመጠችው ዘነበች እሰው ቤት ነው የምትሰራው። ሄሉዬ የኔ ቆንጆ እሰው ቤት ነው የምትሰራው ወንድሜ። እሷን ለማስጠፋት 1000 ብር ተቀብላለች። ለዚህ አምናለች። ይሄንን ነገር እናንተ ትይዙታላችሁ ወይስ ደግሞ እንዲህ ነው እኛ የምንፈታው? እሺ መሲ ሳሪ ይሱ አንድ ነገር በዛው ለይሱ ላሳውቀው መፈልገው ነገር ይሱ ዋናው ሰውየው ጋር ተኛ የተባለው ሰውዬ ጋር ደውለን ምን ብሏል? ሴት የምታቀርብልኝ ሌላ ናት ብሎ እኛ መጀመሪያ ቲና ላይ ነበር፣ ህዝቡ ሁላችንም ድንጋይ የወረወርንባት ቲና ላይ ነበረ። ደውለን ስንጠይቀው ሰውየው ምን አለ? ቀጥታ ደው ያልኳቲን ደወለች። እኔ መስመር ላይ ነበርኩኝ።
ደወለች። ከዛ ከድርን ፎሎ አድርጉት እሺ ውዶቼ። ከዛ ስንደውል ጊዜ ሰዎቹ ሰውየው ምን አለ ሰላም ምናምን ብላ በስነ ስርዓት ነው ያወራችሁ። ከዛ ሰላም ምናምን አላትና እንትናን ታውቃታለህ ወይ ብላ ስም ጠቀሰችና ጠየቀችው። ስም ጠቅሳ ስትጠይቀው ጊዜ ሰውየው ምን አለ እንዴ እሷ እኮ ስራዋ እኮ ይቅርታ ለቃሉ ስራዋ እኮ ማን ነው ስራዋ እኮ እንደዚህ ነው፣ ሽርሙጥና ነው። እንደገና ደግሞ ለኔ ብዙ ሴቶች አምጥታልኛለች አለ ሰውየው ማለት ነው። አንደኛ ሁለተኛ ነገር ደግሞ እኔ እናቴ ማርያም የሚለው ትክክለኛ ስምሽን ንገሪኝ፣ በዚህ በተከበረ ስም የረከሰን ትንሽን አልጠራም። ትክክለኛ ስምሽን ንገሪኝ። ልደት አለችሽ። ልደት ሚውት አድርጊ። አሁን ልደት የምትባለው አንዳንድ ሽብራቸውን እየቃሙ ልጆቹ የመዳም ሩዝ ይሻላቸዋል፣ የመዳም ዱላ ይሻላቸዋል። አውጥተው እያረከሷቸው አውጥተው ለወንድ የሚሸጧቸው ገባክ ይሳቅ። ያመኑበት እያንዳንዳቸው ሪከርድ እዚህ ላይ አውጥተን እንሰጣቸዋለን። አንዳንድ ሽብር እየተቀበሉ ለናይጄሪያ ለምን ለእንትኖቹ ለመስሪዎቹ ለነሱ ነው የሚያቀርቧቸው። 1 ሺህ ብር ለማስጠፋት 1 ሺህ ብር ለሲም ደግሞ 100 ብር ነው የሚቀበሉት። እነዚህ አሁን በሰው ብር ነው እንግዲህ ድልቅቅ ብለው የሚኖሩት። ሰው ላቡን አፍስሶ 24 ሰዓት ሽንት ቤት አጥቦ በሚኖሩባት ኢማራት ውስጥ እንደዚህ ደግሞ ለግል ጥቅማቸው ደግሞ እየተሯሯጡ የሚረክሱ ሴቶች አሉ። ስታወሪ ደግሞ ልደት ተብዬዋ ማለት ነው አንቺ ምናምን ሐረካት እያረክሽ እንዳታወሪ እዞርብሻለሁ። ይቅርታ ጋይስ ከድርን ፎሎ አድርጉት እሺ። ከድርን ፎሎ አድርጉት። ያው እኔ ደግሞ ልንገርህ አሁን ይሳቀሻል። ስማት እሺ። ልደትን ስማት ደግሞ እኛ ዝም እንላለን። ልደትን ስማት። ቆይ ይሰማል። ቆይ ልደት ቆይ ይሳቅ። አሁን እኛ ዝም እንላለን። አንተ ደግሞ ስማት እሺ። ስማት እሷን እኔ ነይ ያላችሁኝን ቦታ መምጣትም እችላለሁ። ከፈለጋችሁ ስራ ቦታዬንም ሎኬሽን ልካለው መምጣት ትችላላችሁ። ከዛም በኋላ ሰውየውም ይቅረብ፣ ቲናም ትቅረብ፣ እኔም ልቅረብ። እኔ ያወጣው የቱን ሰው ያገናኘውትን ሰው ያቀረብኩለትን ሰው በእናንተ ፊት ሰውየው ያውጣ። 1 2 ደግሞ ሰውየው ቲና አቡሽ ጓደኛሞች ነበሩ በፊት። አቡሽ ስራ በሌለው ሰዓት የቤት ክራይ የሚከፍልለት ሰውየው ነበር ለቲናና ለአቡሽ። ይሄ ማን የነገረኝ? አቡሽ ቲና ለሁለት ነው የነገሩኝ። ይሄ ግልጽ ሚዲያ ነው ተብሎ ብለሽኝ የለም ስለሆነ እውነቱ ይውጣ። ያቀረብኩት ሴት ካለ ያላችሁኝን ቦታ የጠራችሁኝን ቦታ እመጣለሁ። ምን አይነት ሴት እንዳመጣው፣ ምን አይነት ሴት እንዳገናኘው፣ ምን አይነት እንደሆኑ በእናንተ ፊት ያውጣ። እኔ የትም ቦታ ነኝ፣ ይቅርብኝ፣ ስራው ምንም ይሁንብኝ፣ እናንተ ጋር ቀርቤ እውነቴ እንዲወጣ ፈልጋለሁ። እኔ 2 በመቀጠል ግን እኔ ስጋዬን ሽጬ መምጣቴን የእምነት ቃሌን ሰጥቼሻለሁ። ቲና ደግሞ ምስር ነበረች፣ ቅድም ወጣች። ቤኪ ለምስር ሚስት ለማን ነው ለመንሱር ሚስት ስትናገር እንደውም ምን ያመጣሉ መንሱር ባሌ ነው ብለሽ ንገሪያቸው ብላለች። መንሱር ማን ነው? አሁኑ ሰውየው አረቡ ማለት ነው። ኦኬ ስሙ መንሱር ነው። ብሉክ ማጂን ነው ምናምን የሚባል ህንፃ። እኔ ሳርጃ የሚባለውንም አላውቅም። እኔ የምሰራው ዱባይ ነው። ቲናን አናግሬ ነው የጠፋሁት። ከዛ ውጪ ያቀረብኩትን ሴት ነገን በሉኝ፣ ይቅርብኝ ስራው። ኢሳቤን አስቤ ነገ እናንተ ጋር መጣለሁ። የትም ቦታ ጥሩኝ፣ ይቅርብኝ ስራው። ስለዚህ የውሳኔ ሎኬሽን የሚሆነው የነሱ አይደለም፣ ወደዚህ አይደለም። እናንተ ተያይዛችሁ ሁላችሁም ወደ ኤምባሲ ነው። ትክክል። ከዛም በኋላ የኔም ገንዘብ እዚህ ጋር መመለስ አለበት እኮ። ሁሉንም ነገር የምትነጋገሩ ከዚህ በኋላ እንደምን ታውቃለህ? ዳቤ ነው ለፍቼ ያመጣሁት ነው። ከኮንትራት ቤት ስጠፋ 1200 ብር የሰራሁት ነው። ኮንትራት ቤት አይሆንም፣ በ8 ነው ማስገባሽ፣ በ9 ነው ማስገባሽ ብላኛለች። ብላኝ የወጣሁት ነው። እኔ የምፈልገው ብቻ በምን ሰዓት እቹት ልጅቷም አለች፣ ፍሩቲ የምትባለው ኪያ የምትባለው ቢሮ ነው ቀራማ ስትገባ ያስወጣት። ኪያ እንትን ፍሩቲ የምትባለው ደግሞ ቤቱ ስላልተመቻት ወጣለው ስትል ሎኬሽን ልከንላታል። ሎኬሽን መላክም አላቅም እኔ በምንም አይነት መልኩ አላቅም። የላከችው ቲና ናት። አቡሽና ቲና እንዲህ አይላክም ሎኬሽን። ሎኬሽን የሚላከው እንዲህ ነው። ሎኬሽን የሚላከው እንዲህ ነው ብለውኝ ሎኬሽን
ምትልክልኝ ቲና ናት። ፍሩቲን በወጣች ሰዓት እሷም ወጣች ስራዋን ገብታ ከዚህ ምን አይነት ሰው ጋር ነው ያገናኘሽኝ? ምን አይነት ቤት ነው ያመጣሽኝ? ምን አይነት ቤት ነው ያመጣሽኝ ብላ ፍሩቲም ስራ ላይ ናት ያለችው። ይሄ ነገር ያላችሁኝ ቦታ መጣለው ሀቄ ይውጣልኝ እኔ ቅድም ደግሞ ስለዚህ አሁን የሚሆነው ምንድነው እንደነገርኳችሁ ይሳል አስገባን ብሎኝ ነው። ቲና የምትበላውም ብትመጣ አሪፍ ነውና አልተረዳችሁኝም። ካላስ ቲና አለች ከድሬ ቲና አለች። ቆይ ወንድሜ አሁን ነው መጣ ቲና እውነት ሊኖራት ስለሚችል እኮ ስለዚህ ከድሬ ቆይ አንተም ፎሎ ያርጉ። አንተ ዝም ብለህ ፎሎ ተደረገ ወንድሜ። አሁን ስለመጣ ነው። አሁን እኛ የምናረገው አንቺ አቃለይ ብለሻል። ሰውየው ተናግሯል። ኤምባሲ ይሄን ነገር ይዞ አዎ ወዶ ነው እንደ ሀገር አዳምጡ። እንደ ሀገር እንደ ሰው ይሄ ነገር በኤምባሲ መታየት አለበት። ለዚህ ደግሞ እኛ ከኤምባሲ ጎን እንሆናለን፣ ከኤምባሲ ጎን እንቆማለን። ምክንያቱም አንድ ሰው እቤቱ ኢጃዛ ቤት ሂዶ ለወንድ የሚሸጥ ከሆነ አንድ ሰው ቲና ጋር ያለው ነገር ማለት ነው። አንድ ሰው የሚሸጥ ከሆነ ሁለተኛ ደረጃ ደግሞ አንቺም ራሱ ከሰው ቤት ቶሎ ብለሽ እያስጠፋሽ ብር መቀበልሽ ይሄ በራሱ ሁላችሁም የተሳሰረ ነገር ስላላችሁ እኛ ከአቅማችን በላይ ስለሆነ ይሳቅ እኛ አለን፣ እናግዛለን፣ እንረዳለን። ይሄንን ነገር በኤምባሲ ደረጃ እንዲታይ እንፈልጋለን። እኛም እዛ ኤምባሲ አካባቢ ቢሮአችን ይሳቅ መልእክት አለው። እኔ አሁን የላኩልሽ ወይ ከድሬ ታርጊና ስሚ። እሺ ይሱ አንዴ ለሳሪ ደውልላት። ስልክ አንሽለት። እሺ ሳሪ ማሲ አዳምጪ፣ በደንብ አዳምጪ። ይሳቅ የህግ አካል ነው። ቲናን እናቃታለን፣ መኖሪያ ቤቷን። ይችኛይቱን ይሳቅ ፎቶ አላት፣ ሁሉ ነገር አላት። መጣለው ልካለው ያለው ሎኬሽን ልካለው፣ ትመጫለሽ። ስለዚህ ይሳቅ አውራ። እኔ አይደለም የምመጣው፣ አንቺ ሴትዮ አርፈሽ ተቀመጪ። አሁን እዚህ ጋር ያስቀመጥኩልሽ የህግ አካል ነው። ሙኒ ነይ ግቢ። ስለዚህ እሱ ነው የሚመጣው። ከዚህ በኋላ ንግግራችሁ እዛ ነው የሚሆነው። እሺ አውራ ይሳቅ አውራ። የኔንም ስልክ ቁጥር እልካለው። አሁን ለሱ ትልኪያለሽ፣ ለኔ አይደለም። በቃ ከዚህ በፊት ራሰል ኬማ ላይ እንደዚህ አይነት ነገር ተሰርቶ ነበር እና ያው አምባሳደር ባለበት ነው እንደውም ቤታቸው ድረስ ለመሄድ ራሱ የተያዙት። እንደዚህ ሴቶችን እያመጡ እያስጠፉ ምናምን ብዙ ስራ ሲሰሩ ነበርና ይሄ ነገር አንደኛ የሀገሪቱ የኛ የኢትዮጵያውያኖችን ገጽታ ራሱ የሚያጠፋ ነገር ነው። ሁለተኛ ደግሞ ከጠለብ ቤት ሰው ማስጠፋት ራሱ ለእኛም ብቻ ሳይሆን የዚህ ሀገር መንግስት ይፈልጋል እንደዚህ አይነት ሰዎችን። ስለዚህ ልጆቹ ራሱ የጠፉት የት እንዳሉ ራሱ ገና ትጠየቃላችሁ ማለት ነው። ለምን የት እንደወሰ አስጠፍታችሁ ተነስታችሁ የሰው ሕይወት አበላሽታችሁ ልጆቹን የት እንዳደረሳችሁ ራሱ ትጠየቃላችሁ። እዚህ ላይ እንደሚወራው ቀላል ነገር አይደለም። ስለዚህ የልጆቹ የሷንም የዛችኛዋንም ቁጥር ላኪል፣ ችግር የለውም። ነገ ቢሮ ገብተን የሚሆነውን እናደርጋለን። ኦኬ። ስለዚህ የሷ የማርያም ይቺ እንትና ማለት ነው ልደት የምትባለው በኢትዮጵያ ቁጥር ነው እንትን የምትለው። አሁን ቁጥሯን ሰጠ ቁጥር አለኝ። ለመሲላ ኪዳት ወይ ለሳራ ላኪላት። ነይ ላኪ ወይ ለዚህ ነገር ሁሉ ጊዜም ከጎንነን ቲና ብያ በእንትን እንደማያልፍ ተስፋለኝ። እኔም ከፈለክ ሪከርድ ላይቭ ስትሪም አወጣልሃለሁኝ የተባባሉትን የተነጋገሩትን ላኪልኝ እልክልሃለሁ። ሪከርድ ይሄ የላይቭ ስትሪሙ ሙሉ በሙሉ አውጥቼ እልክልሃለሁ። ልደት እንትን ቁጥርሽን ላኪ፣ ልደት ቀጥታ ቁጥርሽን ላኪ። ልደት ልደትም አቃላት። ምክንያቱም እሷ እንዳለችው ከሆነ ለወንድ ተሽጣለች እየሰራች እያመጣች ለነቲና ስታበላ ነበረ ብላለች። ስለዚህ ያ ነገር ስላለ ከወንድ ጋር ተኝታ አምጥታ የምታበላው ምንድነው? እሷ ምንድነች? በምን አስፈራርተዋት ነው ወይስ ግዴታ አለባት ነው? የእናቷ ልጆች ናቸው ወይስ ልጆቿ ናቸው? ማለት ህግ ያለበት ሀገር ነው ያለችው አይደለ? ይሄን ያሉላ ነገር ስታረግ ምን እንትን ብላ ነው ማለት ነው እንዴ? ሰው ከመሬት ተነስቶ እንደዚህ አይነት ነገር እየሰራ የሰው የሚቀልብበት ምን አይነት ምክንያት ቢኖራት ነው?
አንደኛ እሱ እኔ ደግሞ ግራ ይገባኝ ነገር ህዝብም እንዲረዳኝ የምፈልገው ነገር ሳሪ አንዴ አስገድዳት ሄደች። እሺ ሸቅላ መጣች። አንድ ዙር 4 ዙር 5 ዙር 6 ዙርስ ዝም ብላ ሄደች የምትተኛው በዛው ለምን አልጠፋችም? ከመዳም ቤት የጠፋች ሴትዮ ሂጂ ተኝ ተብላ ስትላክ ሌሽ ማለሽ ነው ያልጠፋችሁ። እሺ አንድ ጊዜ ልደት ቀጥታ ቁጥርሽ ይላል። ልደት ቀጥታ ቁጥርሽ ይላል። በቃሌ አላቀም። አሁን ዋትስአፕ አላቀም። ቆይ አንቺ እሺ ኢሱ የልደትንም ፎቶ ልኬልሃለሁ። እሺ ፎቶ አንቺ እሺ ላኪልኝ። ቀጥታ ቁጥርሽ ላኪልኝ። ጥሩ እኔ አውጥ ላይቭ ስትሪሙ ሙሉ በሙሉ አውጣልሃለሁ። እሺ ጋይስ ነው እየሄዳችሁ የምትተኙት? እንደው መዳም ሽንት ቤት አጥባችሁ ከምታመጡት ብር በልጦባችሁ ነው ደረክሳችሁ የምታመጡት? መሲ ወይ ማሚ ይሄ ነገር ላይሰንስ ያስፈልገዋል እንዴ? አረ ማሚ ሊያላቅም በረዶ ሊያሰንቡብን ነው። አንሞት አንጠፋል ናቸው። ይሳቄው የልደትንም ሪከርድ ልላችሁ ማሚ ያው ካላስ ደስተኞች ናችሁ። ኤምባሲ እንዲይዘው የቲናም ፍላጎት ነው የልደትም ፍላጎት ነው። ምክንያቱም ቲናም የሰውየው ቁጥር አላት፣ ልደትም የሰውየው ቁጥር አላት። በመሐከል ሰውየው ያለው ቮይስ አለ። እሱን እንልክላችኋለን። አስፈላጊ ሲሆን ጥሩን በኔ ቤት ነገር የተደረገው እኛ የሀገሪቷን ገጽታ ማበላሸት አንፈልግም። ምንም አይነት ነገር ችግር እንዲመጣ አንፈልግም። ስለዚህ አንድ ሰው እኛ ጋር እውነት ካጡ ደግሞ መዳኘት ያለባቸው በህግ እስከሆነ ድረስ በህግ ይዳኙ። ከዛ ደግሞ ልንገርህ የዘነበችን ቁጥር እሰጥሃለሁ። ዘነበች ነይ ቁጥር አምጪ። ዘነበች ማለት የምጠፋናት ማዳም ቤት ናት ያለችው። ልብ ብለህ ስማ ይሳቅ ሳውን ማለት እኮ ሲጀመር በራሴ ሄጃለሁ። እኔ የራሴ የሚባል ነገር የለም። አንቺ ቁጥር ባሰጪ ልደብ ቁጥር ታመጣለህ ያጅ የሚባል ነገር የለም። አንቺ እኮ ሲጀመር ከዛ ቤት እኮ እኔ ጠፍቻለሁ። ተመልከት፣ በደንብ አዳምጥ። ስለዚህ ዘነበች አሁን ምን እንደምታረግ ታውቃለህ? የዘነበች ሙሉ ዲቴል ታወጣና ይሳቅ ሙሉ ዲቴል ታወጣና መጀመሪያ ልጠፋ የነበረው በእሷ ነበር። አሁን ደግሞ ጠፍታለች። የማዳማን ቁጥር ምናምን እንሰጣለን። ምክንያቱም የገባበት ብር ስላለ በራሴ አይነት እሱ አይደለም ያስጠፋችኝ፣ የጠፋሁት በራሴ ነው። ይኸው ሰምተሃል። ጠፍተሽ ወዴት ሄድሽ? ምን ቸገረሽ? ምን አገባሽ? ግን ዘነበችም አንድ እንትን ናት። እሺ ይሳቅ፣ ይኸው ሰምተሃል። አንቺም ጀርባሽ እከክሽ መታወቅ አለበት። ምንም ጀርባችሁ ንጹህ የለውም። መታሸት ያስፈልጋል። ሲጀመር አራጣሪ ችግር የለብኝም እኔ ሲጀመር ልጅቷ በውስጥ መስመር እኮ ገንዘቡን አዎ ቸግሮኝ ነው የበላሁት ምናምን ብትለኝ ኖሮ አዲ ችግር የለውም። እኔ እኮ ተውላታለሁ እና ደግሞ ግቢም ስትለኝ ኦኬ እገባልሻለሁ ችግር የለውም። እኔ ጋም ቲና የዘነበችን ቁጥር ስጭን። ቲና ከይቅርታ ጋር እናመሰግናለን።